እውቅናዋ ነግሶ በዓለም ደረጃ ከፍ ትል ነበር። ሴረኛው ዓለም ደበቃት። ስለምንድን ነው ይህንን ጋኔን ማሸነፍና ማስወጣት ያልቻልነው አሉ። የእመቤታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች የሰማዕቱ የቅዱስ ጊዮርጊስ የመልአኩ የቅዱስ ገብርኤል ወዳጆች በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ አቀርብላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ሌሊቱን ካነጋልን ሰዓት ጀምሮ መዓልቱን በእንዲህ አይነት ሁኔታ ተንከባክቦ በሰላምና በፍቅር እየጠበቀ ክፉ ሳይነካን አባታዊ ቸርነቱን ያበዛልን የኔና የእናንተ አባት አምላካችን እግዚአብሔር በፈጠረው አንደበት ሁሉ ስሙ ለዘላለም የተመሰገነ ይሁን። አዎ፣ ምንድነው ማሳሰቢያው? መጽሐፉ አለቀ፣ በሚቀጥለው ይመጣል፣ ጠብቁ ተብላችኋል። እንግዲህ ያው ፈጣኖቹ ቀድመው ወስደውታል ማለት ነው። ይመጣል። ያው ያለው ህትመቱ ኤክሰስ ስለሆነ ይመጣል። ችግር የለም፣ ለሁላችሁም ይዳረሳልና በዚህ አትጨነቁ። ይህ ይመጣል፣ በመላከ ፀሐይ በኩል ይደርሳችኋል ማለት ነው። እንዘምር ከሰዓት አንጻር ይበቃናል። ሰማዕታቱን በስዕለቱ በሰዓቱና በትኩሳቱ በመከራቸው ጊዜ የረዳቸው የታደጋቸውና የደረስክላቸው የተንከባከባቸው የእግዚአብሔር መልአክ ሆይ እኛም በጭንቅ በመከራ በስደትና በረሃብ ወድቀናልና
ፈጥነህ ደርሰህ አድነን ማለት ነው። አሁን በዜማ የሰማችሁት ቃል ስለ ቃሉና ስለ ዝማሬው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የኔታን ሰማይ መራን ዮሐንስ ታምሩን ስላስተማሩን፣ ስለመከሩን፣ ስለገሰጹን ቃለ ሕይወትን ያሰማልን። እውነቴን ነው የምነግራችሁ። እንኳን ይህን ያህል አዝንነው እንኳን ይህን ያህል ጠቅሰው እንዲህ አመስጥረው ተናግረው ዝም ብለው አውደ ምሕረቱ ላይ ቆመው ልጆች እንዴት ናችሁ ብለውን እንኳ ቢቀመጡ ለእኛ ትልቅ አስተምሮ አላቸው ማለት ነው። እንደነዚህ አይነቱን አባቶች ነው እንድናስባቸው እንድንመስላቸው የተነገረን። ተዘከሩ መኳንንትክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል ሳይሸራርፉ ምስጢሩን ከትርጓሜው ንባቡን አመቻችተው ጠንቅቀው ተርጉመው አስማምተው የነገሯችሁን የሃይማኖታችሁን መሪዎች አባቶቻችን የቀደሙትን ምን በሏቸው ነው የተባለ? ምን በሏቸው ነው የተባለ? ምሰሏቸው፣ አስባቸው። ምክንያቱም ምናቸው ይረሳል። የቀደሙት አባቶቻችን ያልነገሩን፣ ያላስተማሩን፣ ያልተረጎሙልን፣ ያላስረዱን ምን ነገር አለ? ምናቸው ይረሳል? ክርስቲያኖች እና የኔታ በሕይወተ ሥጋ ሳሉ ስናስታውሳቸው በትምህርታቸው፣ በዜማቸው፣ በአቋቋማቸው፣ በቅኔያቸው፣ በመጻሕፍቶቻቸው ስናስታውሳቸው እንኖራለን ማለት ነው እና በዕድሜ በጸጋ ይጠብቅልን አምላካችን እግዚአብሔር። አገልግሎታቸውን ተቀብሎ ለእኛም ለእርሳቸው በረከተ ሥጋ በረከተ ነፍስ ያድልልን። አሁን አዲስ ርዕስ እኔ አላወጣም ከዚህ በኋላ ምክንያቱም ጊዜው አለቀች። 11 ሰዓት ሌላ መርሃ ግብር አለን። እኔ እርግጠኛ ነኝ አሁን ብትኖር 15 ደቂቃ ወይም ደግሞ 10 ደቂቃ ስለሚሆን 20 ደቂቃ ብቻ ነው የቀረው። በዚህች የኔታ ያስተማሩትን የሚያጠነካክል ርዕስ ብቻ እናገርና አበቃለሁ። ስለ ጾም ነው ያስተማሯችሁ። ጾም ትፈውስ ቁስለ ነፍስ። ትናንትና በዜማ የተዜመ ነበር። እሳቸው ደግሞ ዛሬ ትርጉሙን ከነምስጢሩ አሳምረው ነው ያስተማሯችሁ። ምክንያቱም የጾምን ፍቅር፣ የጾምን ጥቅም፣ የጾምን ደግሞ መሳሪያነት ተረድታችሁ እናንተ እንድትገለገሉበት ሰይጣንን እንድታሸንፉ የሥጋ ጉዟችሁን ተከራክራችሁ ድል ነስታችሁ መንፈሳዊ ሕይወታችሁን እንድታጠነካክሩ ነው የነገሯችሁ ማለት ነው። እና ከዚህ አንጻር የጾም ጥቅም እጅግ ሰይጣንን ምን ያህል ድል አድራጊ እንደሆነ አንድ ቃል ልናገር። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 14 ጀምሮ አንድ ተአምር መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱና ለአንድ ለተቸገረ ሰው ያስተማረበት አምድ ነውና እሱን ልናገር። እንዲያውም ቃሉንም ይመራልን እንዲህ አይነት ቃል አለ። ምንድነው? ወዝንቱ ዘመድ እየወጽእ ዘእንበለ በጾም ወበጸሎት። እንዲህ አይነቱ ጠላት፣ እንዲህ አይነቱ መንፈስ በጾምና በጸሎት ካልሆነ በስተቀር በሌላ አይሸነፍም። ይህንን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ጥያቄ ደግሞ በቅርብ የሰሙት ትናንትና እንደተነጋገርነው ከተለያየ ቦታ ተመርጠው ቤተሰብ ሆነው ከዋለበት እየዋሉ ካደረበት እያደሩ ምስጢር እያደላደሉ ጉባኤ አስፍተው የተማሩት የቅርብ ተጠሪዎቹ ደቀ መዛሙርቱ ወይም ደግሞ አባቶቻችን ሐዋርያት ናቸው። ቃሉን በቅርብ የሰሙት ጥያቄ የሚያቀርቡ እነሱ ስለሆኑ ማለት ነው። መቼ ሰዓት ይህንን ቃል ተናገረው ከተባለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በተለያዩ ከተሞችና በተለያየ ሰዓት ድንቅ ድንቅ ታምራትን ሰርቷል። በቃሉ ትምህርት ድንቅ ሥራ አሳይቷል። በእጁ ታምራት ብዙዎቹን አድኖ እጹብ ድንቅ የሚያሰኝ ታሪክ አስመዝግቧል ማለት ነው እና በተለይ ይህንን ቃል አስቀድሞ ከመናገር በፊት
ብርሃነ መለኮቱን በደብረ ታቦር ደቀ መዛሙርቱን ይዞ ያዕቆብንና ዮሐንስን፣ ጴጥሮስን፣ ኤልያስን፣ ሙሴን አድርጎ ተራራ ላይ ደብረ ታቦር በተባለችው ምቹ ቦታ ላይ ወጥቶ ብርሃነ መለኮቱን ከገለጸና ምስጢረ መንግሥቱን በጎላና በተረዳ ካሳየ በኋላ ከዚያ ግብረ ፍጻሜ መልስ እግረ ደብር ስር ሲደርስ ደቀ መዛሙርቱን አስከትሎ እግረ ደብር ሲመጣ ወይም ደግሞ ወደ ታች ከተራራው ሲወርድ እግረ ደብር ስር የቀሩ ቤተሰቦች ነበሩ። 8ቱ አባቶቻችን ተማሪዎቹ እዚያው እግረ ደብር ስር ስለነበሩ የአካባቢው ምዕመናን በጊዜው የነበሩት መምህራችሁ ወዴት ሄደ? እምን አደረሳችሁት? ዛሬ እስከ መካከላችሁ አይታይም፣ ምስጢር አይነግራችሁም፣ ታምር አያሳይም፣ ብዙ ነገር ከእሱ እንሰማ ነበር፣ ዛሬ የት አደረሳችሁት? እያሉ ይጎተጉቷቸው፣ ይሞግቷቸው፣ ያስቸግሯቸው ነበርና ስለምን እነዚህን ሰዎች ታዳክማቸዋላችሁ? ስለምን ታሰለቻቸዋላችሁ? ብሎ ጥያቄ አቀረበ። ምክንያቱም ያው ጥቅም የሚፈልግ ሰው ጥቅሙን ለማስከበር የማያደርገው ጥረት የለም። ዘመዱ የታመመበት፣ በሽተኛ የበዛበት፣ ተአምር ሲደረግ ማየት የሚፈልግ በብዙ ድንቅ ዓለማዊ ጉዳይ የተሰረ ሰው ስለነበር ያንን ችግር ለማስወገድ ደቀ መዛሙርቱን እንዲያድርጉ፣ እንዲፍጠሩ፣ ይህን ፈጽሙ፣ ይህን አስኪዱ እያሉ ያስቸግሯቸው ስለነበረ እኒህን ሰዎች ስለምን ታዳክማላችሁ? ስለምን ትጎተጉቷቸዋላችሁ? አላቸው። እንደደረሰ ከእግረ ደብር ስር ማለት ነው። ከዚህ ሐሳብ ውስጥ ያልነበረ በክፋተ ነገር ውስጥ ያልተካተተ አንድ ግለሰብ ልጁ የታመመበት ሰው ቀረበና ጌታን እንዲህ አለው፣ ጌታ ሆይ አንተ በዚህ ባለመኖር ችግር ሳይፈታ እስከዚህ ሰዓት ድረስ ቆየ። ልጄ ክፉኛ ታሞብኛል። በሰይጣን መንፈስ ባጋንንት ሴራ ተተብትቦ ብዙ ጊዜ ይሰቃያል። የበሽታው አይነትም አለ አንዳንዴ እሳት ላይ የሚጥል እልፍ ሲል ባህር ላይ ወስዶ የሚጨምር ከዛ ደግሞ ሲበዛ ደረቀው መሬት ላይ እያነሳ እየፈተፈተ መከራውን የሚያሳይ እንዲህ አይነት ጽኑ በሽታ ልጄ ተይዞ መከራውን ያያልና ልጄን ፈውስልኝ አለ። ወላጆች የልጅን ሕመም፣ የልጅን አንገት መድፋት፣ የልጅን መያዝ አትዘንጉት። እንቅልፍ አያስተኛም፣ ከባድ ነው። እኛው ብንታመመው፣ እኛው ላይ ቢሆን፣ እኛው ብንችለው ይሻላል እንጂ ልጅ ታሞ በደንብ አብራርቶ ይናገር በሽታውን አይነት አይደል? እናቶች ወላዶች እስኪ ይህንን ሐሳብ መዝኑት። እስኪ ይሁት እናንተ ፊት አድርጋችሁ እናንተ ቤት ቢሆን እናንተ አጠገብ ቢሆን አንድ እናታችሁ ያዙት ብትባሉ ይህንን ጭንቅ የሆነ ነገር ምን ይሰማችኋል? እንዳለቀሽ፣ እንዳነባሽ፣ አንገትሽን እንደደፋሽ፣ እንደነቀነቅሽ፣ የኔ ነገር እንዳልሽ ፈጣሪሽ እንዳናደርሽ አይደለም የምትገኙ? አዎ ከባድ ስለሆነ የልጅ ጉዳይ እንዲያ ነው የተሰማው። ያወላጅ አባት የልጄ ጉዳይ ያሳስበኛል፣ ይሰቃይብኛል። ጌታ ሆይ አንተ መሐሪ ነህ፣ ሁሉ ነገር በአንተ ይቻላል፣ ለአንተማ ይቻል የለምና ልጄን ፈውስልኝ አለው። ወደ ደቀ መዛሙርት ወስጄ ነበረ። ሐዋርያት የአንተ ልጆች የአንተ ተማሪዎች እንዲፈውሱት እንዲያድኑት አቀረብሁት፣ ግን የእነን በሽታ ሊያድኑት አቃታቸው፣ አልቻሉም አለና የነሱን አለመፈወስና የነሱን አለማዳን ተናገረ። አሁን እንዲህ ምንድነው ከተባለ ሐዋርያት ያንን የማዳን አቅማቸውና የመፈወስ አቅማቸው ምን ነበር ካላችሁ ይቻላል፣ ግን በዚያ ልክ አላመኑም እነሱ። ይህ ነገር የሚቻለው ጌታችን ሲኖር መምህራችን ባለበት ነው የሚከናወን፣ እሱ ነው ይህንን ነገር ሊያሸንፈው የሚችል ብለው ያስቡ ስለነበረ የማታምኑ ጠማማ ትውልዶች ወይም ደግሞ እናንተ የማታምኑ ወደዚህ አምጣው አለና ለልጁ ጥሪ ካደረገ በኋላና አባትየው ልጁን ካቀረበ በኋላ የማታምኑ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እንዴ ዋና ኃላፊ በሌለበት ሰዓት ምክትሉ እኮ ይሰራል፣ ምን ችግር አላል? መቼስ አስተዳዳሪው ከሌለ ከንቲባው ባለስልጣን ነው፣ ይሰራል። አቅሙ የሚፈቅድለትን ስልጣኑ የሚጋብዘውን ይሰራል። በተዋረድ
ልክ እንዲያውሉ እናትችሉት አላቸው። ይህንን ነገር ማከናወን መፈጸም ማዳን የማይገባችሁ እኔ መምህራችሁ ሳለ ካልሆነ በስተቀር እኔ ከሌለው ይህን የምታደርጉ ይቻላል እኮ ምን ችግር አለ አለና ያንን ርኩስ መንፈስ ጋኔኑን ውጣ አለና ከዚያ ከታመመው ከበሽተኛው ልጅ ላይ ሲገስጸው ርኩስ መንፈስ እንደ ጢስ በኖ እንደ ጉምተን ነው በጠፋለት። ያ ርኩስ መንፈስ ወጣ ከልጁ ላይ እንደ ጢስ በኖ እንደ ጉምተን ነው ከጠፋለት በኋላ ምን አደረገ መሰለኝ? ብላቴናው ተነሳና ከጓደኞቹ ጋር መጫወት ቻለ። አይ እምነት ይልሃል ይሄ ነው ወገኔ፣ አዳኝ ይሏቸዋል ይሄ ነው እኮ የኛ ጌታ የኔና የእናንተ አባት መድኃኔዓለም ክርስቶስ ዓለሙን ሲያድን እንዲህ ነው እኮ ያውቁበታል። ቅጠል አይበጥስ ስር አይምስ እንደ አስፈላጊ የሆኑ ማቴሪያሎች ይቅረቡ አይልም። ቃል ብቻ መናገር ነው እኮ። ያ የመቶ አለቃ ምን አለ? ቃል ብቻ ተናገር ልጄ ይፈወሳል አለ። ባለበት ሆነ ብትናገር የኔ ልጅ እንደሚድን አምናለሁ አለ። እንዳለውም ተናገረ። አዎ ሲናገር ያ ልጅ ዳነ። ተመልሶ ቤቱ ሲገባ ልጁ ድኖ ልጄ ምን ተፈወሰ አለ። በዚህ ሰዓት በዚህ ደቂቃ ልጅ ዳነ አለ። አዎ ከጌታ ያ ቃል በወጣ ጊዜ እንደዳነ አረጋገጠ። እምነት ማለት ይህ ነው። እኔና እናንተ እኮ መጠን ተሳልመን መስቀሉን አዎ ይፍቱኝ ብለን ተባርከን ዳሱኝ ብለን መስቀሉን ተዳብሰን እድን ይሆን አልድን ይሆን ብለን የምንጠራጠር እምነት የጎደለ ብዙዎቻችን አለን። እንዲህ አይነት ለካ ማስተሳሰብ የወደቅን ማለት ነው። ሰው እያመነ እየተጠመቀ ሰው እያመነ መስቀል እየተሳለመ ሰው በዕፀ መስቀሉ በተባረከው በተቀደሰው ስጋውና ደግሞ በተፈተተበት በዚያ በከበረው ዕፀ መስቀል ተሳልሞ ተባርኮ ተዳስ አልድንም ብሎ መጠራጠር አለበት እንዴ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናት መልካሚቱ እናት ተዋሕዶ ቤተክርስቲያን አዎ ኋላ ቀር ሳትሆን የመጀመሪያም የመጨረሻም አዎ አዳኝቱ እናት ቤተክርስቲያን አዎ በመስቀሏ በጸበሎቿ አዎ በየአድባራቱ በየገዳማቱ የምትፈውሰው የዓለማውያን ጥበበኞች ቢመሰግቡላት ታምራቷ ቢነገር እውነቴን ነው በዓለም ላይ የተቋቋሙትን የጤና ኬላዎች ሁሉ ደምስሳ ክፉ ዓለም አው ታምራቷን አይመሰክርም። ገብረታ አሁን በዓለም ደረጃ ከዛ ከውጩ ከአውሮፓውያን ጉዞ እስከ ሀገር ቤት እስከ አፍሪካ ምድር ስትፈልጉ በየትኛውም አው ፊልድ ስፔሻሊስት ሆነው የተመረቁ ዶክተሮች የኤችአይቪን ነፃ አደረጉ ሲባል ሰምታችሁ ታውቃላችሁ? ካንሰር አዳኑ ሲባሉ ሰምታችሁ ታውቃላችሁ? በቀዶ ጥገናቸው ይህንን ሁሉ ድል አድርገው እገሌን ከሞት አነሱት ሲባል ሰምታችሁ ታውቃላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስመዘገበቻቸው የዘመኑ በሽተኞች ከዚያ ተላቀው አራግፈው ድነው ነፃ ወጥተው በየአውደ ምሕረቱ የተነገረላቸው የተመሰከረላቸው ቢቆጠሩ ግን በዓለም ደረጃ አቤት እንዴት አይነት የወርቅ ዘውድ ያመጡ ነበረ። ግን ዓለም ክፉ ናት፣ እውነት አትመሰክርም። እውነቱን ቆፍራ ምድር የምትከት መቃብር ውስጥ የምትደብቅ ናትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደብቃ ነፃ ልትወጣ ትደክማለች። እረርም ወይ ፍንክች አይቻልም። አዎ ዳነ። ጓደኞቹ መካከል መጫወት ጀመረ። እንዲህ አይነት ድንቅ ስራ ሲሰራ ተማሪዎቹ ደቀ መዛሙርቱ ደነቃቸውና ወደ መምህራቸው ቀረብ ብለው ጌታ ሆይ ይህንን ኃይል ወይም ደግሞ ይህንን ቁስ ማጥፋት ወይም ደግሞ ይህንን ኃይል ማሸነፍ ያልቻልነው እኛ ልናስወጣው ያልቻልነው ከምን አንጻር ነው አሉና ለጌታ ለመምህራቸው ደቀ መዛሙርቱ ጥያቄ አቀረቡ። አይ እናንተ በይነምንድ ስዕልና አውጽኦቶ ስለምንድን ነው ይህንን ጋኔን ማሸነፍና ማስወጣት ያልቻልነው አሉት። በእንተ ሕጸተ ሃይማኖትክሙ ስለ ሃይማኖታችሁ ማነስ ነው እንጂ አለ። ሃይማኖት ለእመብክሙ ሃይማኖት መጠነ ተሰናደ የሰናፍጭ ቅንጣት የምታህል ሃይማኖት ቢኖራችሁ። አሁን እንግዲህ ሃይማኖት ስንል የምትለካ የምትመጠን የምትሰፈር እንደው በሆነ ቁስ ነገር የምትገለጽ ማለት ፍጽምት መሆኗን መግለጽ ነው። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ኖሯል። ወትርልዎ ለዝንቱ ደብር ፍልስምሴ ይህንን የደብረ ታቦርን ተራራ ፊት ለፊት ላይ ነው፣ እግረ ደብር ስር ነው ብያችኋለሁ። ይህንን ፊት ለፊት ላይ የምታዩትን ጋራ የደብረ ታቦርን ተራራ
ከዚህ ተነስተው ወደዚያ ፈቀቅ በል ብትሉት ይቻላል። ወትብልዎ ለዝንቱ ደብር ፍልስም ዚአበካ ወይፈልስ ወአልቦ ዘይሳነክሙ፣ እውነት እላችኋለሁ የሚሳናችሁ ነገር የለም አለ። አዎ እለፍ ብትሉት ያልፋል አለ። ምን ካለ? ሃይማኖት ካላችሁ። እለፍ ብትሉት ያልፋል አለ። ምን ካለ? መከራ ካለ። አዎ ታዲያ እኔና እናንተ እለፍ ብንለው ያላለፈ፣ እኔና እናንተ ፈቀቅ በል ብለነው በእምነት ቁመን ለምንድን ነው ገሸሽ አላለ? አዎ እለፍ ብትሉት ያልፋል አለ። እኔና የእናንተ አባት መድኃኔዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ እኔና እናንተ ላይ የተጫነው መከራ ግን እየጨመረ ሄደ። ፈቀቅ አለ፣ ከላያችን ላይ አልወርድ አለ። መከራው ከበበን፣ ሰውነታችን ዛለ፣ ተፍገመገም፣ ሌት ተቀኑ መከራው ጭንቅ ሆነብን። ስለዚህ ወገኔ ይህንን ሁሉ መከራ ማለፍ የምትችለው ነው ስትጾምና ስትጸልይ መሆኑን አረጋግጥ። 4 ነጥብ ዝጋ። ካልጾምህ፣ ካልጸለይ፣ ካልተንበረከክና ካላለቀስክ መከራ እየጨመረ እድሜው እየረዘመ ጉስቁልና እየጨመረ እንዲሁ እየደቀቅ እንሄዳለን ማለት ነው። በረሃብ በጽም በጸሎት በአስተብርኮት ግን መከራችን እንደሚቀላል እለፍ ብትሉት ያልፋል። ማን? ደብረ ታቦር ትልቁ ጋራ ይሸነፋል። እንዲህ ካለ በኋላ እንዲህ አይነቱ ጠላት ግን አለ ወዝንቱ ዘመድ አለ ይህ አለ አጥንትን ሰብሮ ስጋን ተዋህዶ የሚኖረው ጠላት የርኩስ መንፈስ ግን አለ ዝም ብሎ አይደለም፣ በጾምና በጸሎት ካልሆነ በስተቀር ልታሸንፈው አትችልም አለ። ልታሸንፈው አትችልም። እና እኔና እናንተ ጠዋት ተነስተን ሻይ ቤት እየተገኘን ጠዋት ተነስተን በስመ አብ ሳንል ቁርስ እየጠየቅን ለባለቤቶቻችን መከራ ይሆን ለወላጆቻችን ሸክም ይሆን አድገን ተመንገን 30-40 እድሜ ላይ ሆነን ራሳችን አልችን ጎጆ አልወጣ ዛሬ የእናትና የአባት ጡረተኞች ይሆን ስንቶቻችን አለ። ኧረ ግድ የለም አንተ ወጣት ጠንከር በል አትልፈስፈስ። ኧረ ግድ የለም ሱሪን ታጠቅ። ኧረ ግድ የለም ሃይማኖትን አጥብቀህ ተከተል። ለሥርዓቷ ለቀኖኗ ለዶግሟ ተገዥውን ገዥህ አዛዥን አዛዥ ብዙ ሆኗል። መንገድ ላይ ያገኘውን አይንጠቅህ። አው ጠዋት ገብርኤል ላይ የነበረች ተናግረን ዛሬ ወጣቱ ምን ቦታ ላይ ነው ያለ? ኑሮ ምንድነው እንዴ የተጎሳቆለው? በጸጋው ያልተጠቀመ አው በወጣትነት ዘመን ሩጦ መሽቀዳድሞ ሃይማኖትን ያላስከበረ ለምንድን ነው? እንጠያየቅ፣ እንነጋገር። አው ወቀሴታችን በዝቷል። ይሄንን ተናገር። ስለዚህ በጾምና በጸሎት የማናሸንፈው ድል የማናደርገው የማንረታው ነገር የለምና በጾማችን በጸሎታችን አውቀንና ተረድተን ጥቅሙን ተገንዝበን እንዲያው እናየ እንዲያው እስከ 7 ሰዓት ልቆይ ብለሽ እስኪ ባክሽ ተይው። አንቺን አንዴውን አበረታችኝ። ጧት ቁርስን አቅረቢን ተዊው። አዎ ልጄ ብላ ማለትሽን መደገፍሽን ተይ፣ ተቆጭኝ፣ ግድ የለሽም በላት። እሷ ያንተ ነገር እየጨነቃት ነው የምታቀርብ እንጂ እንደው አንተ ከጠነከርላት እንዬ እንደው ገፋ ብትል እስከ 8 እስከ 9 አይከፋትም። አደራችሁን የተወደዳችሁ የእግዚአብሔር ቤተሰቦች እዚህ ያላችሁትን የመጣችሁት እንዲህ ስንቆጣ እናንተን ዛሬስ የኔን ጉዳይ ነው ብላችሁ እንዳታስቡ። የእናንተ ጉዳይ አይደለም፣ ለቀሩትና ለጠፉት ነው መልእክቱ። ይህ ሜሴጅ የሚደርሰው አሁንም እዚያ እየተዋጉ ላሉት ነው። እየተዋጉ ስላችሁ ከዓለሙ ጋር አብረው ተሰልፈው ከዓለሙ ጋር አብረው እየተጫወቱ ያሉትን የሚመለከት እናንተና መጣችሁ በእናንተ ምን ፍርድ አለ? ይሄ ነው። ስለዚህ ወጣቶቻችን ተዋወቁ። ኑ ቤተ ክርስቲያናችሁን ወቋል። ነገ ካደጋችሁ በኋላ ከሸመገላችሁ በኋላ ልወቅሽ፣ ታሪክሽን ላጥና፣ ውለታሽን ልረዳ ብትሉ አይቻልም፣ አታውቋትም። እዚህ ተንባሽቶ ያደገ ስርዓቷን የለመደ ታሪኳን ያጠና በቤቷ የኖረ ከሆነ ግን በቃ ምን ችግር አለ? ይኖራል ዝላል። እንደው አንድ ታሪክ ልተርክና ልጨርስ። ከዕለታት በአንድ ቀን አንድ ወጣት ቤተ ክርስቲያን የሚያዘወትር ነው፣ አንዱ ደግሞ መጥቶ የማያውቅ ነው። እና መልካም ጓደኛ ጥሩ ነው፣ ከመጥፎ ጓደኛ እግዚአብሔር ይጠብቃችሁ። መልካም ጓደኛ ወደ መልካም ቦታ፣ ወደ መልካም ታሪክ፣ ወደ መልካም ሰብና ይመልሳል። መጥፎ ጓደኛ ደግሞ መልካሙን ሰብና የሚያጠፋ መጥፎ ታሪክ የሚያስመዘግብ ስራ ላይ እንድንሰማራ
ይገፋፋል ማለት ነው። እና ያ መልካም ጓደኛው እና ግድ የለህም ናማ ዛሬ እንዲያው ቤተክርስቲያን ይዤ እሄዳለሁ ተሳልመ ተባርከህ በአባቶች መስቀል ተባርከህ ተዳሰህ መምጣት አለብህ ብሎ በግዴታ ይዞት ይመጣል። መጥቶ አያውቅም ነው የምላችሁ ያወጣት እና መጣና እዚህ ቤተክርስቲያኑ ደጃፍ ላይ ሲደርስ ዝም ብሎ የሚለው ግራ ገባውና ቢያንስ እንኳን ሰው እኮ እያየ ብዙ ነገር ይሰራል አይደለም። ዝም ብሎ ወንድሙ ቀድሞት የመጣውን ወንድሙ ተመልክቶ የሚያደርገውን እያየ ማድረግ እኮ ይችል ነበር። ዝም አለና ያ ወንድሙ ተሳልሞ ሰላም ለኪ ብሎ ተንበርክኮ ስሞ ሲነሳ ዝም ብሎ ገባ። መጣና እዚህ የቅኔ ማህሌቱ በር አለ አይደል? ቅኔ ማህሌቱ በር ላይ ሲደርስ ያ ሲሳለም አየና አይኔም ማድረግ አለብኝ ብሎ ለመሳለም ሲሞክር ካህናቱ ሊቃውንቱ ብዛት ያለበት ቦታ ላይ ነውና የነበረው የሆነ ቃል እግዚአብሔር አዚመው ማነው በዜማ ከዘለቁት በኋላ ሊዘምሙ ብትራቸውን ሲያነሱ አንድ ጊዜ ሚላል ቤተክርስቲያን ሊቃውንት የሚያውቁት ማለት በዝማሜ ሊዘምሙ ብትራቸውን አንመቋሚያቸውን ሲያነሱ አሰብስበው እንዲህ ሲያነሱ ሲያይ አለና ጮኸ ተነስቶ ወደ ሰፈር ገባ። ምን አለ መሰላችሁ? ኧረ ተጋደሉ። ሰፈር ገባና እንደ የኔታ ተጋደሉ፣ ሊቃውንቱ ተጋደሉ፣ ቀሳውስቱ ዲያቆናቱ እርስ በርሳቸው በሹመት ተጋደሉ አለ። ወይደና አለማወቅ አይ ታሪክ አለማጥናት ከዛ የከተማ ውስጥ ምንድነው እያለ ያለ ምን ነካቸው ዛሬ ካህናቱ ሊቃውንቱ ምን ገባቸው በውስጣቸው ምን ሌባ መጣ እያለ ሁሉም አሰብስቦ ይሄን ሊቃውንቱ ላይ ወደ ቤተክርስቲያን ሲመጣ ሰላም ነው፣ ምንም ነገር የለም። እና አንድ ጠያቂ ምን አለ መሰላችሁ? አሁን እንደው እነዚያ መሀል ላይ የቆሙት ሽማግሌ የኔታ የሚባሉት የሉም እንደው እሳቸው እንኳን አይገላግሉ ብለው ይጠይቁታል። እንግዲህ እሳቸው የመጀመሪያውን ዜማ ሀሌታውን መርተው ወደ ዝማሜ ያቀርባል። እንዴ ጠቡን የጀመረው ማን ሆኖ ነው? አይገርም? እና ይሄ ምንድነው ካላችሁኝ ከመቅረታችን ካለመቅረባችን ታሪክ ካለማጥናት የቤተ ክርስቲያን አባል ካለመሆናችን የቤተ ክርስቲያናን ሁለንተናዊ አገልግሎት ካለመረዳችን የመጣ ነው። ወዝንቱ ዘመድ እየወጽ ዘንበለ በጾም ወበጸሎት በጾምና በጸሎት ካልሆነ በስተቀር ይህ ነገር ሊሸነፍ አይችልም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።